ሊዮኔል ሜሲን የሚመስለው ግለሰብ መነጋገሪያ ሆኗል። የዓለም እግር ኳስ ኮከቦችን በመልክ የሚመስሉ ሰዎችን በማስተዋወቅ ብዙዎችን እያስገረመ የሚገኘው ቲክቶከሩ አዶናይ አሁን ደግሞ የፊፋ ኮከብ የሆነውን ሊዮኔል ሜሲን የሚመስል ግለሰብ ይዞ ተከስቷል። በቅርቡ የላሚን ያማልና የጁድ ቤሊንጋምን ተመሳሳይ ገጽታ ያላቸውን ሰዎች ለህዝብ በማስተዋወቅ አድናቆትን አትርፏል። አሁን ደግሞ የሜሲን መልክ ያለውን በማህበራዊ ሚዲያ አቅርቦ ተከታዮችንና ክስተቱን የተመለከቱ ሰዎችን አስገርመዋል። በተደጋጋሚ ያቀረባቸው ግለሰቦች የብዙዎችን ትኩረት በመሳቡ ቀጣይ ደግሞ ማን ሊሆን ይችላል በማለት ብዙዎች እየተነጋገሩበት ይገኛሉ። እናንተስ ከተጫዋች ወይም ከታዋቂ ሰዎች ማንን መስላለሁ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩ። የምስራቅ አፍሪካን የጤና ኢኮኖሚ ለመገንባት መሰረት ይጥላል ተብሎ የታመነበት 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤንና ዓለም አቀፍ የጤና ኤግዚቢሽን መክፈቻውን አድርጓል። ከአህጉራችን ከ20 በላይ ሀገራት ከኢሲያና ከመላው ዓለም ከ30 በላይ ታዋቂ የሕክምና አምራቾች፣ የጤና ባለሙያዎች፣ ተመራማሪዎች፣ ባለሀብቶችና የፈጠራ ባለሙያዎች የታደሙበት ይህ ጉባኤ ለምስራቅ አፍሪካ የጤና ኢኮኖሚ ምን ጠቀሜታ አለው? እነዚህና ሌሎች ሀገር አቀፍ እንዲሁም ዓለም አቀፍ መረጃዎች በኤንቢሲ ቀን በዝርዝር ወደ እናንተ ይደርሳሉ። እናንተ ብቻ በኤንቢሲ ኢትዮጵያ ቴሌቪዥን እና በማህበራዊ ሚዲያ አማራጮች ቀን 6 ሰዓት ተኩል ይጠብቁን። አሁን ደግሞ የዛሬውን የኢትዮጵያ ንግድ ባንክን የውጭ ምንዛሬ ተመን እንመልከት። አንድ የአሜሪካ ዶላር መግዣ ዋጋ 160 ብር ከ0 ሳንቲም ሲሆን መሸጫው ደግሞ 163 ብር ከ23 ሳንቲም ነው። የብሪታንያ ፓውንድ መግዣ ዋጋ 212 ብር 95 ሳንቲም ሲሆን መሸጫው ደግሞ 217 ብር ከ21 ሳንቲም ነው። ዩሮ መግዣው 185 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 189 ብር ነው። የስዊስ ፍራንክ መግዣ ዋጋ 194 ብር ከ2 ሳንቲም ሲሆን መሸጫው ደግሞ 197 ብር ከ90 ሳንቲም ነው። የኩዌት ዲናር መግዣ ዋጋ 511 ብር ከ59 ሳንቲም ሲሆን መሸጫው 521 ብር ከ82 ሳንቲም ነው። የቻይና ዩዋን መግዣው 23 ብር ከ20 ሳንቲም ሲሆን መሸጫው 23 ብር ከ76 ሳንቲም ነው። የተባበሩት አረብ ኤሚሬትስ ድራም ደግሞ ግዢው 43 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 44 ብር ከ44 ሳንቲም ነው። የሳውዲ ሪያል መግዣው 42 ብር ከ62 ሳንቲም ሲሆን መሸጫው ደግሞ 43 ብር ከ47 ሳንቲም ሆኖ ይውላል።